እዚህ ልክ እያስጨነኩና እያስቸገርኩ ያለሁት ስለ አብርሃም ጉዳይ ላውራክ ስለፈለኩ ነው። ይሄ ልጅ እኮ አልፈልግሽም አለሽ እንዴ? ጤነኛ አይደለሽም እንዴ? አንቺ አምሽ አልፈልግሽም አለሽ። አልፈልግም ያለሽ ሰው በዚህ ልክ መፈለግ ምንድነው? ላንቺ እኮ ጥቅም የለውም። ነገ መጥቶ ይጎዳሻል ነው ይልት እየሰማሽ ነው። አብርሃም ዛሬም ወደ አንቺ ይመጣ ነገም ተመልሶ ወደ ሩታ ነው የሚሄደው። ለምንድን ነው የማይገባሽ? እሱ ደህና ሆኖ ጤነኛ ሆኖ እኮ እኔም ቢጎዳኝ ችግር የለውም። በራሴ ህይወት እኮ አስገብቼ አላውቅም ማለት ነው። ልጁ በግድ ልታሳብዱት ነው እንዴ? በግድ ጤናው ልትነሱት ነው እንዴ? ጤነኛ ነው አብርሃም በቃ ጤነኛ ነው፣ ሰላም ነው። ስለዚህ አይፈልግሽም። ቢያንስ በእግዚአብሔር ለሁለት ደቂቃ ወይም ደግሞ ለአንድ ሰዓት ቢያንስ አብርሃምን ከኔ ጋር አገናኘው። ምክንያቱም እንደ አንድ ሴት አንድ ነገር አንተ ቢገባ ለአንድ ሰከንድ ካሁን በኋላ ከአብርሃም ጋር አትሆኝም። አይደለም ለአንድ ሰዓት ለአንድ ሰከንድ አትሆኝም። አብርሃምን አታዩም ካሁን በኋላ። ይቅርታ በቃ በእግዚአብሔር ምን አጥፍቼብህ ነው በዚህ ልክ ግን ኤፍሬም እኔ ላይ እንደዚህ ጨካኝ የምትሆነው? በእግዚአብሔር ምንም መቅለስለስም ሆነ ምንም ሆነ መቅለስለስ አይደለም። እግዚአብሔር እኔ በጣም ከልቤ ነው። ይኸውልህ እኔ ጋር አንተ ጋር የሚያቅለሰልሰኝ ምንም ነገር የለም። የማፈቅረው ሰው ጋር አንተ ጋር ስላለ ነው። ገባ? አንተ ጋር ምንም የሚያቅለሰልሰኝ ነገር የለም። ኤፍሬም አንድ ነገር አንደርስታንድ ካደረግህ እሺ በእግዚአብሔር እኔ ካጠፋሁብህ ይቅርታ አድርግልኝ። እሺ ምናልባት ይሄን ያህል አብርሃም ከኔ ጋር እንዳይሆን የምትፈልግበት ምክንያት እኔ ምንም ነገር እንደሆነ አላውቅም። ምንም አላጠፋሽም። አብርሃምና ሩታ አንድ ላይ መሆን ስለሚፈልጉ ብቻ ሌላ ነገር አንቺ አጥፍተሽ ምናምን አይደለም። እርግጠኛ ነኝ አብርሃም ደግሞ እንደኔ አይነት ሴት እንደኔ አይነት ብልህ ሴት እንደምታስፈልገው በጣም እርግጠኛ ነኝ። ሩታ ሞኝ ሴት ነች። ሩታ አትገባው ነው ለአብርሃም። አንቺ እንደዛ ነው። ኦኬ ሩታ ለአብርሃም አትገባው። ባይዘ ሩታ በጣም ጠንካራና ብልህ ሴት ነች። ራስሽን እንደማን ነው የምታየው? ይሄ ራሴን እንደ ራሴ ነው ራስሽን ቆለድሽ። በጣም እንዲህ ሰከርሹ ሄርሜላ ነኝ ራሴን በቆልሽ ነው። ስለዚህ ሩታም ለትዳር የምትሆን አይነት ሴት ነች። ስነ ስርዓት ኖርሽ ስነ ስርዓት ይዘሽ አውሪ። ካሁን በኋላ ስነ ስርዓት ይዘሽ ተቀመጪ። ሌላ ችግር ለመፍጠር እንዳትሞክሪ። ሌላ ችግር ለመፍጠር ብትሞክሪ ከኔ ጋር ነው ጸብሽ። እኔ ደግሞ እንደዚህ በዋዛ መለቅሽ አይነት ሰው አይደለሁም። ስነ ስርዓት ይኖርሽ። አብርሃም አጠገብ እደርሳለሁ ብትይ ከኔ ጋር ነው ጸብሽ። ሁለተኛ አብርሃም አጠገብ እንዳደርሽ ላይሽም አልፈልግም። አንቺና አብርሃም ፈጽሞ አብራችሁ ማትሆኑ ሰዎች ናችሁ። ስለዚህ ራስሽን ለጥቶ ነው የሚሻልሽ። ነግሬሻለሁ። እሺ ኤፍሬም ቆይ አንዴ ቆይ በእግዚአብሔር አንዴ ላውራ። ለቀሽኝ አውሪኝ። እሺ ቢያንስ በመጀመሪያ ደረጃ ለቀሽኝ አውሪኝ። አብርሃም አጠገብ እንዳደርሽ ነገርኩሽ። በእግዚአብሔር ኤፍሬም በእግዚአብሔር ነገርኩሽ። እንዳላይሽ አብርሃም አጠገብ ዋንዱ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜቴ። ሄርሜላ እውነት ለመናገር በዚህ ልክ እኮ መለመን የለብሽም። ራስሽን አስከብሪ። ከዚህ በኋላ በቃ ማለት ልጁ አንቺን የሚያገናኙሽ አይመስለኝም። ምክንያቱም ራስሽን ዝም ብለሽ ባትጎጂ ደስ ይለናል። እንደ ሴት እንደ ሩታ እንዳትወቀጪ። ምክንያቱም አንቺ የተከበርሽ ሴት ነሽ። ስለዚህ ሁሉም ሰው ከራስሽ ጎን ነው ያለው። አብርሃም እውነት ጠልቶሽ ሳይሆን ያው የተደረገበት ነገር ተረድተሽ እሱ እስከሚመጣ ድረስ ራስሽን ጠብቀሽ ራስሽን ከነዚህ ጋር ወጥታ ደግመሽ እንዳትገናኝ። ምክንያቱም ከነዚህ ጋር ከመጣሽ ማለት ነው ያው አንቺ ድራማችሁ እንደምትሰሪብን ነገ ሲጠሩስ ነው ምናስብሽ ሚዲያ ላይ ያዝልቀው ሊሉ ነው ማለት እንደኔ ባትመጪ ያቀረብኩትና ማለት ነው ከአብርሃም ከዚህ ከጋጥ ወጥ ጋር ማለት ነው። እንዴት ነው የሚሆነው? ግራ ስለገባኝ ነው መረጋጋት ነገር ፈልጋለሁ ካልሽ እንድታብራሩ የምፈልገው ነገር እንደኔ አብራሩልኝ ሁላችሁም ማለት ነው። ቪዲዮና አሰሪ ቤተሰብ የእናንተስ ኮሜንት ምንድነው? እንደዚህ እየተሰደበች እንደዚህ እየተረገጠች ክብሯን እንደጣለች እንድትጥይ እንደበቃ አይመጣው ሰደቢ ማንም ሰው ኤፍሬም ማንም ተማርሽ ማለት ነው። ስለዚህ እንደኔ ኤፍሬምና ኤፍሬም ማንኛው እግዚአብሔርን ታይወጣ ታንካስ ሲሆነ ልጅ አቤልና እንጀራ እኮ ከምጣድ ባይዘው ያቃታል የሚያጠግብ እንጀራ ከምጣድ ይወጣ። ስለዚህ አብርሃም ከሀገር ወጣ። ገና ደህና ሳይሆን ከሀገር ወጣ። ኧረ እባካችሁ የምራችሁን ነው። ወደ ዱባይ ነው የሄደው እንዳልናገር። ከሀገር እኮ መውጣት አይደል መፍትሄ አይደለም። ምክንያቱም በሽታው ሀገር ውስጥ ነው አይደለም ወደ ውጭ የሚወስደው። የውጭ ሰው ሀገር ውስጥ መጥቶ የሚፈወስበት መድኃኒት ኢትዮጵያ ውስጥ ነው ያለው እኮ ውዴ። እና የኔ ማሮች ድንች ማለት ነው የኔ ብለህ አንተ ኤፍሬም መልሱት።